ሰላም ሰላም እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እውነት ለመናገር ማርኬ እኔ በጣም የምወድህ የማከብርህ ወንድሜ ነህ። የእውነት በጣም ነው የምወድህ። ምንም ብታደርግ እኔ አልጠላህም፣ ግን እንደ ሰውኛ ደግሞ የምታደርገው ነገር ትክክል ነው አይደለም የሚለውን እናገራለሁ። እኛ ስትከፋ አንፈልግም። ደስ ሲልህ ደስ ይለናል፣ ሲከፋ ደግሞ ይከፋናል። እኔ እውነቴን ነው የምላችሁ ማርኬ ደስ ስለው ደስ ይለኛል፣ ሲከፋው ደግሞ ይከፋኛል። በጣም ነው የምወደው። እግዚአብሔር ደጋግሜ ይሄን ነገር እናገራለሁ። በጣም መልካም ልጅ ነው። እኔ እስከዛሬ የማርኬን ጸባይ እንደማውቀው ከሆነ በጣም ይዋህ፣ በጣም ለሰው አዛኝ፣ በጣም ደርባባ፣ በጣም ጨዋ፣ ልኩን የሚያውቅ በንግግር እንኳን የንግግር ልክ የሚያውቅ ምንም አይነት እላፊ የማይናገር እጅግ በጣም ምጡቅ አይምሮ ያለው ልጅ እንደሆነ ነው የማውቀው። ነገር ግን ሰሞኑን ከቤዛ ጋር የተፈጠረ ነገር አለ። እውነት ለመናገር አንዳንዴ ሴትም ስትሆኑ ከሴት ጎን ነው መሆን ያለባችሁ። ማለት ማርኬን ስለምወደው ብቻ ቤዛን ሲበድላት ዝም ብዬ ማየት የለብኝ። እውነታው ይሄ ነው። ምክንያቱም ሰው ነኝ እኔ፣ ሴት ነኝ። የሚሰማኝ ስሜት አለ፣ መጥፎ ስሜት አለ ይመስለኛል። ቤዛና ማርኬ ቅርብ ጊዜ ነው የጀመሩት፣ ግን እጅግ በጣም ትልቅ ቅርርብነት አላቸው። እጅግ በጣም የሚያምር የሚያስቀና ግንኙነት ነው ያላቸው። ፍቅረኛሞች ባይሆኑም እንኳን ጓደኝነታቸው ደስ ይላል በጣም ከሚገባው በላይና ሰሞኑን እንግዲህ እየተደረገ ያለ ነገር አለ። የውሸት ቪዲዮ ተቀርጾ ለቤዛ ሳዩት፣ ቤዛ ደግሞ ዋሽተኸኛል አለች። እኔም ብሆን የማደርገው ነው ይሄ ነገር። በነገራችን ላይ እኔም ብሆን የማደርገው ነው። በቃ ምናልባት ማርኬ ይህን ያደረገበት ምክንያት የራሱ ምክንያት ይኖረዋል። ማለት በተለይ ይችን ልጅ ይዞ የመጣበት ምክንያት የራሱ ይኖረዋል። ግን ደግሞ ቤዛ ልቧ ተሰብሯል። እውነት ለመናገር በጣም ነው የደበራት። አልቅሳለች፣ ይቅርታ ጠይቃለች። ከዚህ በላይ ምን ትሆን? አልቅሳ ይቅርታ ጠየቀች አይደለ? ከዚህ በላይ ምንድን እንድትሆን የፈለግከው? እሷም እኮ እውነት አላት። ያ ቪዲዮ አለ። እኔም ብሆን እኮ የማደርገው ነው እንዴ። ማርኬ ወዴት እየሄድክ ነው? ምን እያደረግክ ነው? ሲጀመር በዚህ ልክ መሆን የለበትም። የይቅርታ ልብ ሊኖረን ይገባል። የይቅርታ ልብ ከሌለን ደግሞ ፈጽሞ እንደዚህ አይነት ሪሌሽንሽፕ ውስጥ ባንገባ መልካም ነው። እውነታው ይሄ ነው። እሺ ያለፈ ያሆነ ይሁን እንበልና ያ ሳንሳችሁ ዛሬ ደግሞ ቤዛን ጠርታችሁ፣ በነገራችን ላይ እኔ ይቺ ልጅ አልተመቸችኝም። ቀለል ያለች መስላኝ ነበር ትላንትና፣ ግን አልተመቸችኝም። የሆነች ጡሊ ነገር ናት። ቀልቃላ። አትንቀልቀይ፣ ቀስ በይ መጀመሪያ። ሲቀጥል ደግሞ አንቺ በቤዛ ለአንቺም ነገ ጧት እንደዛ ሊሆን ይችላል። ማርኬ ቅልቅል አትበይ፣ እስኪ ተረጋጊ መጀመሪያ እንዴ። እና እሷ በስነ ስርዓት ቤዛ ማለት በጣም ጩጬ ልጅ ናት። በጣም ትንሽ ልጅ ናት። በጣም እውነት በጣም ትንሽዬ ልጅ ናት። ግን እንደ ትልቅ ሰው ነው ስትነጋገር። አስተሳሰቧ፣ አመለካከቷ፣ ሁኔታዋ አይ የኔ ላይፍ እንደዚህ ነው ብለህ ካሰብ ከዛም ከዚህም ወደዛ ወደዚህ ማለት ነው የኔ ላይፍ ብለህ ካንተ የምታስብ ከሆነ እኔ በአንተ ህይወት አያገባኝም ነው ያለችው። አንዲት ቃል መጥፎ ቃል አልተናገረችም። ሲጀመር እኮ ማርኬ ባለፈው ይቅርታ ስትለ ጥላት ሄደሃል አይደለ? ድጋሚ መተህ ድጋሚ ከሴት ጋር ሌላ ሴት ይዘህ መተህ እኮ ልቧን መስበር አይጠበቅብህም። በቃ ተለያያችኋ፣ በዛው መሄድ ትችሉ ነበረ። ድጋሚ ቤዛን ጠርታችሁ ሌላ ሴት ይዘህ መተህ ሌላ ቃላት መናገር አልነበረብህም። ቴክስ መጻጻፍ አልፈልግም፣ መደዋወልም አልፈልግም ከእሷ ጋር ምናምን። ይህን ካሰቡ በሆደ ጸጥ ብለህ እሷን ለምን ጠራችኋት? የጠራችኋት እሷን ለማናደድ ነው ወይ?
የእሷን ቀስም ለመስበር ነው ወይ? አልገባኝም እየተደረገ ያለው ነገር ማለት ነው። እንዴት እንደዚህ ልታደርግ ቻልክ ማርኬ? አንተ ነህ ወይስ ሌላ ሰው ነው? ከጀርባህስ ያለው ምንድን ነው? እየተደረገብህስ ያለው ነገር ምንድን ነው? ያስገደደህስ ነገር አለ ወይ? ይህንን ነው እኔ ማወቅ የምፈልገው እውነት ለመናገር ነው። ወይስ በቤዛ ላይ አንተ ያሰብከው ነገር አለ? እሷን ለመፈተን ነው? እንደነገርኳችሁ ቤዛና ማርኬ ፍቅረኛሞች አይደሉም፣ ጓደኛሞች እንጂ። አንዳንድ ጊዜ ለወደፊት የረጅም ጊዜ ወይም ደግሞ የወደፊት ትልቅ አላማ ስታስቡ ያ ሰውዬ ፈተና መቋቋም ይችላል አይችልም? እኔ ስህተት ብሰራ መመለስ ይችላል ወይስ አይችልም? ይሆናል ወይ የሚለው ነገር እኔ ያስኬደኛል። ማርኬ ቤዛን እየፈተንካት ነው ወይ? እች ልጅ እኔ ወዳልሆነ ወደ መጥፎ መንገድ ስሄድ እሷ ትመልሰኛለች ወይስ ዝም ብላኝ ትታኝ ትሄዳለች የሚለውን ነገር ስለ ቤዛ ለማወቅ ፈልገህ ነው ወይ? ለማጣራት ፈልገህ ነው ወይ? እውነት ቤዛን ጠልታሃት ነው ወይ? ወይስ በጣም ግራ የሚያጋባ ስሜት ላይ ነው ያለኸው ወንድሜ። ወደ ራስህ ተመለስ። ቤዛ ጥሩ ልጅ ነች፣ መልካም ልጅ ነች፣ እጅግ በጣም አስተዋይ ልጅ ናት። ከቤዛ በላይ ላንተ የሚሆንህ የለም። እውነቱን ስንነጋገር እች ልጅ ናት። ቤተሰቦቿ ሁሉ ቪዲዮ አትሰሪም ከሱ ጋር ምናምን ብለዋት እጅግ በጣም ብዙ እየተደበቀች ሁሉ ነበረ ወደ ማርኬ ጋር ስትመጣ ማለት ነው። እና አንተ ደግሞ በዚህ ልክ ይችን ልጅ መጉዳት የለብህም። ምናልባት እንዳልኳችሁ ፈተና ሊሆን ይችላል። ቤዛን እየፈተናት ሊሆን ይችላል። ለምን አንዳንዴ ረጅም ጉዞ ስታስቡ እች ልጅ ለረጅም ትሆናለች ወይስ ለአጭር ብቻ ናት? የኔም ፈተና ቢመጣ መቋቋም ትችላለች ወይስ አትችልም? ለክፉ ቀን ትሆናለች ወይስ አትሆንም የሚለውን ነገር ምናልባት ከቤዛ ማወቅ ፈልገህ ሊሆን ይችላል። ግን አካሄደህ ትክክል አይደለም። የሄድክበት መንገድ ስህተት ነው። ቢያንስ እንኳን ይህንን ነገር መፈተን እንኳን ብትፈልግ ከዛ ከተደበቀ ቪዲዮ አያይዘህ አልነበረም ማምጣት የነበረብህ። ከተደበቀ ቪዲዮ ጋር አያይዘህ አይደለም ማምጣት የነበረብህ። እንደዚህ እንኳን ቢሆን ማለት ነው። እና እንግዲህ ሚዲያ ላይ የመጣ ነገር ማንም ሰው አስተያየት እንዲሰጥበት ነው አይደለም። ስለዚህ እኔም የራሴንና የራሴን ሀሳብ የራሴን አስተያየት ነው የሰጠሁት። የሌላውን ደግሞ እናንተ ታውቃላችሁ። ስለዚህ ማርኬ እንደኔ አሁን ያለህበት መንገድ ፍጹም ሮንግ የሆነ ነገር ነው። ስለዚህ ከምትሄድበት መንገድ ተመለስ። ለአንተስ ጥሩ ነው ወይ? ሚዲያ ላይስ ለምን እንድትጠላ ትሆናለህ? ለምን ማንም እንዲናገርህ እንዲሰድብህ ትፈቅዳለህ በገዛ እጅ? ስለዚህ ተስተካከል ወንድሜ። በተረፈ በጣም ነው የምወድህ፣ በጣም ነው የማከብርህ። እጅግ በጣም ትልቅ ክብር ነው ያለኝ ለአንተ የእውነት